እሱንና የትንሣኤውን ኃይል እንዳውቅ እመኛለሁ። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10። ጌታ እግዚአብሔር በሰጠን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ቅዱስ መንፈሱ ጊዜያችንን ይቆጣጠርልን። ከጉባኤው ጋር ይሁን እግዚአብሔር። የቃሉን ደጅ አብዝቶ ይክፈትልን። የቃል ፍቺ ያበራል ተብሎ እንደተጻፈ የቃሉ ፍቺ በልባችን እንዲያበራ ቸር ፈቃዱ ይሁንልን። አንደበታችንን ለመናገር እዝነ ሕሊናችንን ለመስማት እግዚአብሔር ይክፈትልን። ከፍ ባለ ድምፅ ከወረቀት ባለፈ ከማስታወሻ ደብተር በዘለለ በአእምሯችን ሰሌዳ በልባችንም መዝገብ ላይ ቅዱሱ ቃል ይጻፍና ይታተም ዘንድ ከፍ አድርገን ቃሉን እናስተጋባለን። አንደበታችንን ጌታ መንፈስ ቅዱስ ያከናውነን። እስቲ ተከተሉኝ አብራችሁኝ። እርሱንና ከፍ ባለ ድምፅ እርሱንና የትንሣኤውን ኃይል እንዳውቅ እመኛለሁ። ስንት ነገር እርሱን እና ምኑን የትንሣኤውን ኃይል እንዳውቅ። ስንት ነገር ይመስላል የሚጠይቀው? ሁለት ነገር አይደል? እርሱን ማወቅ፣ የትንሣኤውን ምስጢር የትንሣኤውን ኃይል ማወቅ። እርሱንና የትንሣኤውን ኃይል እንዳውቅ እመኛለሁ የትምህርታችን ርዕስ ሲሆን ሙሉውን ክፍል አብረን እናነባለን። መጽሐፍ ቅዱስ የያዛችሁ ገልጣችሁ ተከተሉ። መጽሐፍ ቅዱስ ያላዛችሁ ደግሞ ጆሮአችሁን በማስላት ቅዱስ ቃሉን ክፍሉን እናነብና